እያልሽ ነው? ትላንት አልሳካ ሲልሽ ዛሬ ደገምሽው። ትላንትና ሄለን ስትነግረኝ ማመን ነበረብኝ። እኔ ሌባ አይደለሁም፣ ልሰርቅ አልነበረም። እንደ ትላንትና ዛሬ ምትዋሽኝ ነው ማለት ነው? ይሄ ደግሞ የምን ወረቀት ነው? ምንም ዝም ብሎ እስኪ አንቺ ጉድ እኮ አለ። ሁሉ ነገር ነግራታለሁ። ጸጸቱን አልቻልኩትም። አንቺን ብትሆኝ ይቅርታ መጠየቅ አለብሽ። እንዴ እዚህ ነገር ላይ ቃል አለችበት እንዴ? አይ እማዬ፣ አጎቴ እኮ በጣም ቀልደኛ ነው። ታምኛለሽ እንዴ? አልቀለድኩም፣ የምሬን ነው። የሰራነው ስራ እንዳይታወቅ ስለምትፈልጊ ነው ለማለት እንኳን ይከብደኛል። አስደንግጥሽ አይደል እህቴ? አንቺ ላይ ምን እናደርጋለን ብለሽ ነው? ባይኑ እኔ እንደዚህ አይነት ቀልድ አልወድም። ሁለተኛ እንዳትቀልድ። እንደዚህ ቆይ አንዴ ላስረዳችሁ። ሄለን እንደምታስባት አይነት ልጅ አይደለችም። እና ደግሞ አሁን ውጭ ካልኳት በጣም ይከፋታል። ለምን ሲከፋት ብሎ ሲከፋት ያድር? ዛሬ ዝም ካልናት እኮ ነገ ዕቃ ማንሳቱ አይቀርም። ኧረ ባለፈው ራሱ እኮ ሞክራ ነበረ። ጭራሽ እቺንማ የምን መለማመጥ ነው? ማጅራቷን ይዞ ማስወጣት ነው እንጂ እኔ ነኝ እንደው እንጂ ማስወጣት። ባይሉ ቁም። አጎትሽ ላይ ነው የምትጮኸው? ምንድነው ግን አንቺ ከዚች ልጅ ጋር ያለሽ? ምንድነው ይሄን ያክል የምትጨነቂላት? በኃይሉ ሄለን እኮ ጓደኛዬ ናት። ስለኔ ደግሞ ሁሉንም ነገር ታውቃለች። ስለኔ ስለማመም ኢቭን ራሱ ስላንተ ሁሉንም ነገር ታውቃለች። ማለት በጣም የቅርብ ጓደኛዬ ናት። ስለዚህ እሷን ማስወጣት አልችልም። አሁን ገባኝ። ለዛ ነው እንደ ቃል እንዳትወጣ የፈለገችው። ግን ደግሞ እንዴት አወቀች? እንደዛ አትይኝም እንደ ቃል? እኔ መች ገባኝ። በኃይሉ ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ሆይ? እንኳን ወደ ቻናሌ በሰላም መጣችሁልኝ። ለቤቴ አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ እንግዳ ድራማ በክፍል 32 ላይ ሰላም ቤቷንም ንብረቷንም ሁሉ በራሷ ስም ለማድረግና ልጇንም ወራሽ ለማድረግ እየሰራች ትገኛለች። እንግዲህ በዚህ መሀል ደግሞ ብሌን የምታውቀውን እውነት መናገር እንዳለባት ለራሷ እንግዲህ ቃል ገብታለች። እዚህ ቀደም በተደጋጋሚ መናገር ፈልጋ ነገር ግን ቃል ያስፈራራቻት ነገር በተለይ ደግሞ በእናቷ ባሳዳጊዋ ማለት ነው። እንግዲህ ብሌን በገዛ እናቷ ቤት ሰራተኛ ሁና ባይተዋር ሁና እናቷ ካጠገቧ አብራት ሁና እሷ ግን ሌላ እናት ትፈልጋለች። እናትና ልጅ ሁለቱም አይናቸውን ሊገልጡ ባለመቻላቸው አንድ ቤት ተቀምጠው ብሌን እናቷን ትፈልጋለች። አሁንም እናቷን የመፈለግ ስራዋን አላቆመችም። ወይዘሮ ገነት ጥሩ አድርጋ ብታሳድጋትም ግን ደግሞ ወላጅ እናቴ ምን ትመስላለች? ማንን ትመስላለች? እኔስ ማን ነኝ? ከየት ነው የመጣሁት? የሚሉት መልሶች እንዲመለሱላት ግዴታ ወላጅ እናቷን ማግኘት ግድም ነው። በህይወት እስካለች ድረስ ልታገኛት ይገባል። ምክንያቱም የወለደቻት እናት ለምን ጣለቻት? ምን ብታደርጋት ነው? ምናልባትም ደግሞ የወለደቻት እናቷ እሷን እየፈለገች ሊሆን ይችላል። ልክ እንደሷ ጠፍታባት እየፈለገች ሊሆን ስለሚችል መገናኘታቸው ግድ ነው። ገነት የፈለገ ጥሩ እናት ብትሆንላትም ደግሞ የወለደች እናት አለችና መገኘት አለባት ብዬ እኔም እስማማለሁ። ነገር ግን አሁን የገዛ እናቷ ቤት ውስጥ ሰራተኛ ሆና እንግዲህ አጎት ተብዬው እኔ ሰው እንዴት ለገንዘብ ብሎ በዚህ መጠን ህሊናው ሊሸጥ እንደቻለ ባላውቅም ብሌንም ደግሞ ምንም አይነት ጭላንጭል ትውስታ እንኳ ሊኖራ ባለመቻሉ ነው እንግዲህ አቶ በኃይሉ እንደዚህ እየሆነ ያለው ማለት ነው። እሱ ግን እስካሁን ድረስ እንኳን ይቺ ልጅ የእህቱ ልጅ እንደሆነች እያወቀ ጭካኔውን ቀጥሎበታል። በጣም ነው የሚገርመው። የምሬ ነው የምላችሁ በኃይሉ እንዴት እንዳስቻለው ብሌንን የመሰለች ወርቅ ልጅ የእህቱ ልጅ ሁና እሱ ግን ሌላ ሴትን በማምጣት እንግዲህ ግማሽ ንብረት ለማካፈል ለማያውቃት አስቡ እንግዲህ ለማያውቃት ለአንዲት ሰው ግማሽ የእህቱን ንብረት አካፍሎ ግማሹን ለመውሰድ ነው እንግዲህ። በነገራችን ላይ ልጅን ካመጣልኝ የምትፈልገውን ያክል ገንዘብ እሰጥሃለሁ ብለው ነበር ሰላም። አስባችሁታ ምን እንዳለችው? የምትፈልገውን ያክል ገንዘብ፣ እኔ በርካታ ገንዘብ አለኝ፣ የምትፈልገውን ያክል ገንዘብ
እሰጣለሁ ልጄን ብሌናን አምጣልኝ ብለው ነበርና አሁን ምን እንደሆነ ተመልከቱ። እህቱ የምትፈልገውን እሰጣለሁ ብለዋለች። እሱ ግን አሁን ላይ የእህቱን ገንዘብ ግማሹን ብቻ ለማግኘት ብሎ ግማሹን ደግሞ ለሌላ ለማይታወቅ ሰው ምንም አይነት ከሱ ጋር የዝምድና ለሌለው ሰው የገዛ እህቱ የለፋችበትን ገንዘብ እናትና ልጅን አለያይቶ ለሌላ ሰው አሳልፎ ለመስጠት አስቡት። እኔ ምን አይነት አስተሳሰብ እንደሆነ እንግዲህ ሰውየውን ምን ያክል ለእህቱ ጥላቻ ቢኖረው ነው። ይሄ ገንዘብ መውደድ ብቻ አይደለም ጥላቻም ጭምር ነው እንጂ ገንዘብ መውደድ ቢሆን ኑሮ ሰላም ሰጣለሁ የፈለግከውን ብለዋለች። አስቡት። አሁን ግን ገንዘቡን ከቃል ጋር ነው የሚካፈለው። ቢያገኘው እንኳን የሚካፈለው ከቃል ጋር ነው። ግማሹን ነው የሚወስደው ማለት ነው። እንግዲህ ግማሹን ገንዘብ ነው የሚወስደው። እህቱ ግን ከዛ የበለጠ ልሰጠው ትችል ነበረ። ከዛ እምነቱን ሳያጎል እህቱን ሳያጣ በጣም ብዙ ነገሮችን ሳያጣ የእህቱን ልጅ በሰላም አምጥቶ ቢሰጣት ይህ ሁሉ የእሱ ይሆን ነበረ። አሁን ግን በሚያሳዝን ሁኔታ ግማሽ ነው ሊደርሰው የሚችለው ከሰላም ገንዘብ ማለት ነው። ግማሹን እንግዲህ ቃል ትወስደዋለች። እናም እንግዲህ የገዛ እህቱ ልጅ እንደዚህ በድህነት እየኖረች እሱ ግን የማያውቃትን አንዲትን ልጅ ከጎዳና ወስዶ የእህቱን ግማሽ ንብረት እንድትወስድ ማድረግ ማለት ይሄ በጣም ለየት ያለ ጥላቻ ነው። ለሰላም ምን ያክል ጥላቻ እንዳለው ነው የሚያሳየው። በዛ ላይ ደግሞ ስግብግብነትንም ያሳያል። አልጠግባይ በልቶ ይተፋል የሚባለውን አይነት ከባህሉ ማየት ይቻላል። ቆም ብሎ ቢያስበው ኑሮ ያተርፍ ነበር እንደውም። ነገር ግን አሁን ላይ ኪሳራ ውስጥ እየገባ ነው። የሰላምን ገንዘብ ገና ለገና አገኛለሁ ብሎ በጣም ብዙ ገንዘብን እየከሰከሰ ይገኛል። ምክንያቱም ለእያንዳንዱ ለሚያደርገው ነገር ሁሉ ብዙ ገንዘብ እያወጣ ነው የሚያሰራው። መጨረሻ ላይ የእሷን ንብረት አገኘዋለሁ ብሎ ስለሚያስብ ማለት ነው። ነገር ግን አሁን ላይ እምነቱንም ገንዘቡንም ያጣል። በመጨረሻ እንግዲህ እህቱንም ያጣል ማለት ነው። አይደለም ገንዘብ ሊያገኝና የባህሉ አስመሳይነት። ነገር ግን እሱ አስመሳይ ሆኖ እንግዲህ የውሸት እየሳቀ እህቱን ለመግደል በጥርሱ ቢሞክርም ለሱ ደግሞ ጥላት ተነሳስተውበታል። ያው ባህሉ ያልነካካው ሰው የለም፣ ያላስለቀሰው ሰው የለምና በዛ የተነሳ ዙሪያውን በጥላት ተከቦ ነው ያለው። በዛ ላይ የሰላም መረጋጋት በጣም ያስገርመኛል። ሰላም ሰውን ያክል ገላ አሁንም ቢሆን ዘና ብላ እየኖረች ነው ማለት ይቻላል እንዴ? እንደዚህ ሰው እንዴት የሰውን ነፍስ አጥፍቶ ምንም እንዳልተፈጠረ ያቺ ሰው ቤተሰብ የላትም እንዴ? አትጠየቅም እንዴ? ሰውን ያክል ነገር ገላ ከዛ በድብቅ ቀብራ አልማዝን ማለት ነው እንግዲህ እሷ የምታውቀው እንደሞተች ነው፣ ግን ተረጋግታ እየኖረች ነው በሚገርም ሁኔታ። ምን አይነት የማይመስል ነገር ምንድነው የሚባል አባባል አለና እንዴት ነው ሰውን ያክል ነገር ገሎ እንደዚህ በሰላም መኖር ይቻላል እንዴ? ምንም እኮ ልቧ እየደነገጠ አይደለም ማለት የሆነ ቢንቢ ራሱ የገደለች ያክል እየተሰማት አይደለምና የሰውን ያክል ነፍስ አጥፍታለች ሰላም። በሷ ቤት እንደዛ ነው። ሴትዋ በህይወት እንዳለች አታውቅም። እና ለምንድን ነው እንደዚህ ተረጋጋችሁ? በቃ ሰውን ገሎ ቅብር ከዛ ተረጋግቶ መኖር እንዴ? የፈለገ ቢሆን ሰው ሰላም ራሱ አይኖራችሁም እኮ ያደረጋችሁት ነገር። እና የሰውን ሰው ገላ ቀብራ ዝም ብላለች ሰላም። በጣም ትገርማለች። እና እንግዲህ የአልማዝ መሞት አሁንም በሷ ቤት እንደሞተች ነው። ነገር ግን የዳግምን መፍዘዝ ብቻ ፍዝዝ ይላሉ። ሰላምም ዳግምን ብሌንም አውቀው የሆነ ነገር አውቀው እንዳላወቁ ነው እየሆኑ ያሉት እንጂ ለምሳሌ ዳግም አልማዝን አይቷታል። ካያት በኋላ እችን ሴት የት ነው ያየዋት ብሎ ትዝ ሲለው እዛ ቤት ሰላም ገፍትራ ስትወርቅ አስታወሰ። የሴትዋ በህይወት መኖር ቢያስገርመውም ግን ሊያገኛት ተከትሏት ነበረ። ወዲያው ትደበቅበታለች። እና እንግዲህ ተከትሏት እየፈለጋት ነበረ። በመሀል ስልክ ተደውሎለት ትቷት ሄደ። ከዛ በኋላ ስለሷ ሲያስብ አላየውም። ማለት እንዴት ነው እንደዚህ ቀላል ያደረጉት? የአልማዝ ሞት ምንም የሆነ እንዴት እንደሆነ ሊገባኝ አልቻለም። ዳግምም ቢሆን ሰው ነው አይደል የሞተው? ስለዚህ ያችን ሴት ሲያያት እንዴት ነው ሞተች የተባለች ሴት በህይወት አለች ወይ? ገደሏት የተባለችው ሴት ማለት በቃ ሰውን ያክል ነገ ሊታሰሩ የሚችሉበት እንትን አለ፣ እድል አለ አይደለ? ሰው ከሆነ የሞተውና ምንም አልመሰላቸውም። እንደው ምንም ጭራሽ አሁንም አረስተዋታን ሁላና እንዴት እንደሆነ ሊገባኝ አልቻለም። ዳግም ይሄን ነገር እንኳን አይቶ መንቃት ነበረበት።
ለምንድን ነው አልማዝ በህይወት አለች እኮ ሳትሞት ነው እንደ ሞተች የተባለው? ለምን አየዋት ብሎ ይህን ነገር አጥብቆ ሊይዘው ይገባ ነበረ። ነገር ግን ከዛ በኋላ ፈለጋት። ከዛ በኋላ ደግሞ እንኳን ማሰብ አልቻለም ስለሷ። እና እንግዲህ በዛ ላይ ደግሞ ሰላም ራሷ ለብሌን እናት አድርጋ አልማዝን ወደዛ ቤት እንዳመጣቻት የእሷ እጅ እንዳለበት ታውቃለች። እና ለምን እጇ ሊኖርበት እንደቻለ ለምን ለብሌን የውሸትና ልታመጣ እንደቻለች አጥብቃ መጠየቅ ነበረባት። ይህ በጣም ትልቅ ነገር ነው። ነገር ግን ነገሩ ምንም እንዳልተፈጠረ እሷም ትተዋለች። ሰውም እንዳልገደሉ ሆነው ቁጭ ብለዋል። እንዴት ሰላም እንዳገኙ ሊገባኝ አልቻለም ማለት ነው። ለዛ ነው እንግዲህ የአልማዝን መሞት በዚህ መጠን አቀለው ካዩት ሰላም እያንዳንዱ ቤቷ ውስጥ የሚደረገው ነገር በተለይ ቃል የምታደርጋቸው ነገሮች እንድትጠረጠር የሚያደርጋት ነው። እነዛን ነገሮች ምን እየተካሄደ ነው እዚህ ቤት ብላ ቆም ብላ እንኳን ማሰብ አልቻለችም። በዛ ላይ እዚህ ቀደም በኃይሉ ተናዶ ይቺ ትክክለኛ ልጅሽ አይደለችም ብሏት ነበረና ይህን ነገር ራሱ ወዲያው ነበረ ልጅቷ አልቅሳ እንዴት እናቴ እንዴት ይኛለሽ በስንት ዓመት ያግንችሽ የእናትነትሽን ተርቤ ጠረንሽን ምናምን ስትላት ወዲያው በቃ ይቅርታ አለቻት። አያችሁ ወንድሟ እሷ ትክክለኛ ልጅሽ አይደለችም እስከ ማለት ድረስ ደርሷል። ታዲያ ለምን አጠራጠርም? ከብዙ ነገር አንግል መጠርጠርና ይሄ ነገር ምንድን ነው ማለት ነበረባት። አውቆ የተኛ ምናምን ብቻ ቢጠሩት አይሰማም አይነት ነው የሰላምም የብሌንም ነገር። እንዲሁም ደግሞ የዳግም እነሱ በጣም ፍዝዝ ድንዝዝ ብለው ምንም ነገር ሲያጣሩ ያየን አይደለም። በዛ ላይ ዳግም በጣም ብዙ የሚያውቀው ሚስጥር አለ። እዚህ ቀደም በኃይሉና ቃል ቤት ውስጥ ሲያወሩ የሰማቸው ነገር አለ። ሰላምን በመርዝ እንድትገላት እና ደግሞ እዚህ ቤት ሰራተኛ ሆና የመጣችው የሰላም ትክክለኛ ልጅ ናት። ስለዚህ ሁለቱ እንዳይገናኙ አድርጊ። ሁለቱ የሚገናኙ ከሆነ እናትና ልጅ መሆናቸውን ሊያውቁ ይችላሉ ብሎ እንግዲህ ሲነግራት ዳግም በር ላይ ቆሞ አዳምጧል። ነገሩ ባይገባውም ግን የሰማው ነገር አለ። ብሌን የምትባል የሰላም ልጅ እንዳለች ሰምቷል። ግን እኮ ብሌን የምትባል እዚህ ቤት የለችም። ማን ነው ብሌን የሚሉት እያለ ነበር በሰዓቱ። ምክንያቱም ደግሞ ብሌን ያኔ የዛን ቀን ነበረ ሰራተኛ ሆና ሰላም ቤት የመጣችው። ለዛ ነው ዳግም ያላያት። ከዛ እንግዲህ ከትንሽ ደቂቃዎች በኋላ ነበረ ብሌን ውጭ ላይ ቁማ ያገኛትና ስምሽ ማን ነው ሲላት ብሌን ነው ስሜ አለችው። ለቤቱ አዲስ ነኝ ሰራተኛ ነኝ ስትለው አስታወሰ እነሱ ያወሩት ኖሬ ብሌን ትክክለኛ ልጇ ናት ሰራተኛዋ። ስለዚህ አብረው እንዳይሆኑ አድርጊ የተባባሉትንም ሰምቷል። እሱንም ምንም እንዳልሰማ እያስመሰለ ነው። ብሌን በተደጋጋሚ እናቷን እየፈለገች እንደሆነ ያውቃል። ለምንድን ነው ዝም ያሉት? እና አንዳንዴ ያስገርሙኛል እዚህ ድራማ ላይ ግራ የሚያጋቡኝ ሰዎች እነሱ ናቸው። እና እንግዲህ በመጨረሻም የብሌንን እውነት የሚያወጣላት ሳሚ ነው። ሳሚ ስለሚወዳት ልክ ለዳግም እንዳደረገው ሁሉ ለብሌን የሚያደርጋን ብዬ አስባለሁ። በኃይሉ እስካሁን ድረስ ዳግም እናቱ ገነት እንደሆነች እንዳወቀ አያውቅም። ይህን ነገር በድብቅ ያዘው አንተንም እናትህንም ይጎዳችኋን ስላለው ሊናገር አልፈለገም። ዳግምም እንግዲህ በተደጋጋሚ እናቱ ቤት እየሄደ ከእናቱ ጋር መሆን ጀምሯል። እናትየዋ ግን ግራ እየገባት ነው። ዝም ብዬ ሳይህ ልጄ ትመስለኛለህ እና እናትህ ታድላ እያለች እንግዲህ ብዙ ነገር እየጠየቀችው ነበረ። እሱ ግን ለእናቱ እውነቱን ቢነግራት ጥሩ ነበረ። አንቺ የኔ ትክክለኛ እናት ነሽ፣ አንቺ እናቴ ነሽ። ነገር ግን አንቺና እኔ እናትና ልጅ መሆናችን ማንም ሰው ማወቅ የለበትም ብሎ ለገነት ቢነግራት ገነት ትጠነቀቃለች እንጂ ምንም አሳልፋ ለሌላ ሰው አታወራም ነበረ። እንግዲህ ገነት አሁንም የልጇን መጥፋት አሁንም በመፈለግ ላይ ትገኛለች። ዳግምን ማለት ነው። በ3 ዓመቱ የጠፋባት ትንሽዬውን ልጇን አሁንም ይመጣን ብላ እየጠበቀች ትገኛለች። እሱ ግን እናቱን አግኝቷል። ያው እናቱ እንደሆነች አውቋል። እናቴ ነች ብሎ መናገር ብቻ ነው የቀረው። ዳግም ደግሞ እንግዲህ በባለፈው ክፍል ካያችሁ ብሌን የቃል ክፍል ውስጥ ገብታ
የአቶ በኃይሉን መረጃ የያዘውን ፍላሽ ለማውጣት ስትገባ እሱ ደግሞ ቃልን እሱ መኝታ ቤት እንዲጠራት አድርገው ነበረ። በዛ ቅጽበት እንግዲህ ቃል ዳግምን ስመው ነበረ። እንዳትስመው መከልከል ይችል ነበረ። ራሱ ስለፈለገ ነው ዝም ያላት ማለት ይቻላል። ካልፈለገ ሲጀመር ልጅቷን ሀሳቧን መስቀየር ይችላል። ልጅቷ እንደመጣች ስትስመው ዝም ብሎ ከሚሳብ ሌላ ነገር ቢያወራት ያኔ ትረጋጋ ነበር፣ ወይም ደግሞ ተጠብቀው ነበረ። እሷ ግን ሆን ብላት ስትስመው ዝም ብሏት ነበረ። እንግዲህ አሁን በዚህ የተነሳ ብሌንን እንደ ካዳት ስለታወቀው በጸጸት ውስጥ እየተሰቃየ ይገኛል። ስለዚህ ጥፋቱ የራሱ ነው። ቃል እንዳትስመው የማድረግ አቅም ነበረው። እንድትጠብቀው ማድረግ ወይም ደግሞ ማረሳሳት፣ ሌላ ነገር ቢያወራት ሀሳቧን ትቀይር ነበር። ዝም ስላላት ነው እሷ የሳመችውና ለምን እንደዛ እንዳደረገ ባላቅም እንግዲህ ፈልጎ ነው የሚመስለው። በዚህ የተነሳ እንግዲህ ከዛን ሰዓት በኋላ በጸጸት እንግዲህ እየሞተ ይገኛል። ይቅር በይኝ ብሌን ሲል እያየነው ነው። ብሌን ደግሞ ከፊቱ የሆነውን ነገር አይታ እንደዚሁ የሆነ ነገርማ ተፈጥሯን ያለ ነገር ዳግም እንደዚህ አልሆነም እያለች ትገኛለች። አሁን ደግሞ ሰላምና ብሌን ተጣልተዋል። እንግዲህ ሰላም ቤት የመጣችው ሄለን የቃል ጓደኛ ማለት ነው ኪችን ውስጥ ስታጨስ አግኝታት ለምንድነው እዚህ የምታጨሹ ብላ እንግዲህ ብሌን ስትናገር ያቺ እንግዲህ የቃል ጓደኛ ከጎዳና የመጣችው ልጅ እዛ ቤት ሚስጥር ስላወቀች ብቻ ቃልን እያስፈራራች እዛ ቤት እንደምትኖር ብሌንም ታውቃለች። ነገር ግን ስታስፈራራትና አንቺ እኮ እዚህ ቤት ገረድ ነሽ ምን አገባሽ እያለች ስታሰቃያት ብሌን ዝም ብላ ያየች ነበረ። በዛ ላይ ብላ አንስታ እያስፈራራቻት ሰላም መጣ ምንድን ነው ያደረገች ስትላት ብሌን ምን እንደሚያጃጅላት እኔ በጣም ነው የምታናድደኝና እሷ ግን ከመናገር ይልቅ ነገሩን ተደብቅላታለች። ልጅቷ እንደማትስተካከልና መጥፎ እንደሆነች እያወቀች እውነቱን ከመናገር ይልቅ ሰላምን ዋሸቻት። በዛ የተነሳ ሰላም ከዚህ በኋላ ምንም ብታወሪ አላምንሽም፣ አንቺ በጣም ጥሩ ልጅ አይደለሽም በማለት ትታት ብትሄድም ከትንሽ ደቂቃዎች በኋላ ግን ብሌን በድጋሚ ወደ ሰላም ቦርሳ ስትገባ ትያዛለች። በዚህ የተነሳ አንቺ በጣም ባለጌ ሌባ ነሽ እያለች እንግዲህ ሰላም ብሌንን መናገር ጀምራለች። ነገር ግን ብሌን እንደዛ ያደረገችው ለሰላም የጻፈችውን ወረቀት ማንም ሰው ሳያይ የሰላም ቦርሳ ውስጥ ማስቀመጥ ስለፈለገች ነው። እሷ እንዳደረገችው ማንም ሰው እንዲያውቅ አትፈልግም። ምክንያቱም ለሕይወቷ አደጋ ስለሆነ ነው። እና ውድ ቤተሰቦች እንግዲህ ብሌን እስካሁን ድረስ እናቷ ሰላም መሆኗን ልታውቅ አልቻለችም። ይህ የሚሆነው እሷ ስላልነቃች ነው ብዬ አስባለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ የዛሬን አበቃን። ሁላችሁንም አመሰግናለሁ። ይህን ቪዲዮ ስትጀምሩ በላይክ ጀምሩ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁኝ።